የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት እንግዲህ ሌላ ርዕሰ ጉዳይ ይዤ መጥቻለሁ። እሱም እንግዲህ የዚህ ከጸጋ አምላክ ከሚል ጋር በተገናኘ የፕሮቴስታንቱ ቤተ እምነት የሆነው ነቢይ አዲስ ነገር ይዞ መጥቷል። እንደምናስታውሰው የቅድስት ሥላሴን አስተምህሮ ላይ ብዙ ልዩነቶችን ፕሮቴስታንቲዝም ወይም የፕሮቴስታንቱ ቤተ እምነት ሲያነሳ እንደነበር እናውቃለን። አሁን ደግሞ ኢየሱስ ክርስቶስ መሲህ ነው ወይንም የተቀባ ነው የሚለውን በማንሳት አብና መንፈስ ቅዱስን የጠቀሰበት እንዲህ ሚስጥረ ሥላሴን የጠቀሰበት መንገድ በጣም የተሳሳተ ነው። ስለዚህ ለዛ የሚሆን መልስ አስደንጋጭ የሆነውን መረጃ እንግዲህ እናጋልጣለን ማለት ነው። ተከታትለን የምንመለስ ነው የሚሆነው። እስከ መጨረሻው ተከታተሉኝ። ላይክ እና ሼር ማድረጋችሁ እንዳይዘነጋ ያልኩኝ ቀጥታ ወደ መረጃችን አመራለሁ። አዲስ ኪዳን ላይ ቅባት ተብሎ የተጠራው መንፈስ ቅዱስ ነው። የአዲስ ኪዳን አኖይንቲንግ ቅባት ተብሎ የተጠራው መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ ነው አይደል? መጀመሪያ የተቀባው ራስ ነው የተቀባው። ከዛ ሁላችን አካል ነን። ልክ በአሮን ላይ እንደሚደፋው ሽቶ ነው ኢየሱስን አብ የቀባው፣ በመንፈስ ቅዱስ የቀባው። አሮን ጭንቅላት ላይ ሲፈስ እስከ ልብሱ መደረቢያና እስከ እግሩ ድረስ ይወርዳል ይላል። የማይነካ ቦታ የለውም። የእነሱ ሽቷቸው እንደ ዘይትም ነው። እና ጌታ ኢየሱስ ክርስቶስን በመንፈስ ቅዱስ ይቀባው ያልተነካ አካል የለም። እንግዲህ እንደሰማችሁት ፕሮቴስታንቲዝም የራሷ የስህተት ትምህርት አልበቃ ብሏት ብላ ለዘመናት ቤተክርስቲያንን ሲፈትን የነበረው ካቶሊክ ተክላ የሄደችብንን የቅባትና የጸጋን አስተምሮ ቀላቅላ ማስተማር ጀምራለች። በጣም ከባድ የሆነ በክርስቶስ ላይ ያነጣጠረ በመንፈስ ቅዱስ ላይ ያነጣጠረ የክደት ትምህርት ነው። ለምን? አንደኛ የቅባት ትምህርት ነው ያልኩበትን ምክንያት ልንገራችሁ። ቅባት ማለት እንደምታውቁት በሱሲኖስ ዘመን ካቶሊካውያን ካቶሊካዊነትን ማስፋፋት ስላልቻሉ ከንጉሱ በኋላ እና አልፎንዶ ሜንዴዝ እና ሌሎቹ ሁለት መምህራንን በተለይ ካቶሊካዊነትን አይምሯቸው ውስጥ አጥብቀው የቅባትን ትምህርት ተክለውብን ሄደዋል። በተለይ ሁለቱ የሚነሱት አንደኛው ተክለ ሃይማኖት ዘሸዋና ሁለተኛው የውስጣጤዎስ ነው። ታዲያ የውስጣጤዎስ የጸጋን ትምህርት ለተክለ ጊዮርጊስ ዘሸዋ ደግሞ የቅባትን ትምህርት አስተምረው ሄደዋል። እንደውም ካቶሊካዊው አልፎንስ ሜንዴዝ ምን ብሎ ተናግሯል? በኢትዮጵያ 2000ዎችን ተክዬባታለሁ ብሎ ሄደዋል። ታዲያ ጸጋዎች ምን ብለው ነው የሚያምኑት? በክርስቶስ ላይ ክርስቶስ ነው የሚሉት። በአብ ቀቢነት የጸጋ አምላክ ሆነ ብለው የሚያምኑ ናቸው። የክርስቶስን የባህሪ አምላክነት አይቀበሉም። በአብ ቀቢነት ክርስቶስ የጸጋ አምላክ ሆነ ብሎ የሚያምኑ ናቸው። ቅባቶቹ ደግሞ ምንድነው የሚሉት? በአብ ቀቢነት፣ በወልድ በክርስቶስ ተቀቢነት ቅቡነት፣ በመንፈስ ቅዱስ ቅባትነት የባህሪ አምላክ ሆነ ብሎ ደግሞ የሚያስተምሩ ናቸው። ሁለቱም ቢሆን የክደት ትምህርት ነው። አሁንም እንግዲህ በፕሮቴስታንት ወንድም የተሰማው ክደት ይሄንኑ ነው። በመጽሐፍ ቅዱስ ውስጥ መድኃኒታችን ኢየሱስ ክርስቶስ ቅቡ ወይም የተቀባ ተብሎ ተጽፏል። እውነትም ነው። ነገር ግን ቃሉ ተጻፈ ማለት ግን እንዴት ይተረጎማል የሚለው በጣም ጥንቃቄ ይፈልጋል። ይሄን ያልኩት ዝም ብዬ አይደለም። ለምሳሌ መሲህ የሚለው ሲተረጎም በአማርኛው ቅቡ ወይም የተቀባ ማለት ነው። ለምሳሌ የሉቃስ ወንጌል በምዕራፍ 9 ቁጥር 20 ላይ ጌታችን እናንተስ ማን ትሉኛላችሁ ብሎ ሲጠይቅ የጴጥሮስን ንግግር ሉቃስ ሲጽፈው ምን ብሎ ነው የጻፈው? ከእግዚአብሔር የተቀባህ ነህ ብሎ ነው የተረጎመው። እውነት ነው፣ መሲህ ነው የተቀባ። አሁን ጥያቄው ግን ቀቢው ማን ነው? ተቀቢው ማን ነው? ቅባቱ ማን ነው? ይሄን በደንብ ማስተዋል ያስፈልጋል። እውነት አሁን አስቀድሞ እንደሰማነው ባለ መንገድ አይደለም። መቅባት ማለት መጀመሪያ ማክበር ነው። ቅባት ሲባል አደራ ይሄ ፈሳሽን አይደለም፣ ማክበርን ነው። ለምሳሌ በብሉይ ኪዳን እግዚአብሔር ብዙዎቹን ነገስታት ቀብቷቸዋል በካህናት ላይ ያድሩ። በብሉይ ኪዳን ካህናት ይቀቡ ነበር። በብሉይ ኪዳን ነቢያት ተቀብቷል። ሐዋርያት ጭምር ቅባት መክበርን አግኝተዋል። ነገር ግን ክርስቶስ ጋር ስንመጣ ግን እንደነ አሮን እሱ ከበላዩ አምላክ ኖሮት፣ እርሱ ከበላዩ ጌታ ኖሮት፣ እርሱ ከበላዩ አክባሪ ኖሮት ወልድን አከበረው አይባልም። ታዲያ ቀቢ ወይም አክባሪ ማን ነው? ከባሪ ማን ነው የሚለውን በደንብ ለይቶ ማየት ያስፈልጋል። ከእመቤታችን ከቅድስት ድንግል ማርያም ስጋን በመንሳት አብ ለብቻው የፈጸመው አይደለም፣ ወልድ ለብቻው የፈጸመው አይደለም፣ መንፈስ ቅዱስ ለብቻው የፈጸመው አይደለም። ከመቤታችን ያንን ስጋ መንሳትም ሆነ መፍጠር ያንን ወልድ እንዲዋሃደው የመንሳትን ግብር ለአብ ብቻ የምንሰጠው አይደለም።
የመጀመሪያው ነገር መረዳት ያለብን የሥላሴን የባህሪ፣ የአገዛዝ፣ የስልጣን፣ የመለኮት፣ የገዢነት፣ የፈቃድ አንድነት መረዳት ነው። አብ ወልድ መንፈስ ቅዱስ ምንም በስም በአካል በግብር ሶስት ምንላቸው በአገዛዝ፣ በስልጣን፣ በባህሪ፣ በመፍጠር፣ በማሳለፍ የአንድነት ስራቸው ነው። አብ ፈቅዶ ወልድ የማይፈቅደው የለም። ፈቃዳቸው አንዲት ናት። አዳምን የፈጠሩት በአንዲት ባህሪያቸው ነው። 22ቱ ስነ ፍጥረትን ያስገኙት በአንዲት ባህሪያዊ ስልጣናቸው ነው። ዓለምንም የሚያሳልፉት በአንዲት ባህሪያዊ ስልጣናቸው ነው። ስለዚህ በሥላሴ በገዢነት በማክበር በመቀባት ከፍ ከፍ በማድረግ የአንድነት ስራቸው ነው። አሮንን ለክብር የቀቡና ያከበሩ አብ ወልድ መንፈስ ቅዱስ ናቸው። ነቢያትን ለነቢይነት የቀቡ አብ ወልድ መንፈስ ቅዱስ ናቸው። አንዱ ኖሮት አንዱ የሌለው ስልጣን የለም። በባህሪ በአገዛዝ አንድ ናቸው። ይህን መጀመሪያ መሰረት መያዝ ነው። እስቲ በመጽሐፍ ቅዱስ መረጃነት እንመልከት። ለምሳሌ የዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲህ ይላል፣ የኔም የሆነ ሁሉ ያንተ ነው፣ ያንተም የሆነው የኔ ነው ይላል። በአንዲት መንበር ላይ ሆኑ ሶስቱ አካላት በአንድ የገዢነት መደብ በአንድ ባህሪያዊ ስልጣን ዓለምን ይገዛሉ። ይሄን ማወቅ ያስፈልጋል። ሌላም እንጨምር። ዮሐንስ 5:21 ላይ አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል። አብ ችሎ ወልድ የማይችለው ነገር የለም። አብ ከውኖት ወልድ የማይከውነው የለም። ለየብቻው የሚሰሩት ስራ የለም። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ምን ይላል? ወልድን የማያከብር የላከውን አያከብርም ይላል። ወልድን ፈጣሪ ካላልክ አብን ፈጣሪ አትልም። እንቀጥል። ዮሐንስ 5:17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሏል። በመካከላቸው የገዢነትና የባህሪ የአምላክነት መበላለጥ የለም። ታዲያ ይህን ካልን የጸጋዎችም የቅባቶችም አሁንም የሰማነው ፕሮቴስታንታዊ ስህተት ምንድን ነው? ስህተቱ ነው ለመጀመሪያው ነገር ከመቤታችን ከቅድስት ድንግል ማርያም ስጋን በመንሳት የአብ ብቻ ስራ አልነበረም። አብ ወልደ መንፈስ ቅዱስ በአንዲት መለኮታዊት ገዢነታቸው በአንዲት ባህሪያዊ ስልጣናቸው ከመቤታችን ስጋ ነሱ እንጂ አብ ለብቻው ነሳኢነት አይነገርለትም። እንኳንስ ከመቤታችን ወልድ አቅም አንሶት አብ ሊነሳለት ቀርቶ ክርስቶስ ሲሞት እንኳን ሞቱም ትንሣኤው እርገቱ በፈቃዱ ነው። ከአባቱና ከሕይወቱ ጋር አንድ በምትሆን ፈቃዱን ያደረጋት። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ምን አለ? ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞም ላስነሳትም ስልጣን አለኝ አለ። ታዲያ ቀቢነትን ለአብ ለወልድ መንፈስ ቅዱስ ከሰጠን ተቀባ የተባለው ማን ነው? ቃል ስጋን ሲዋሃዳት ያቺ ትስብእት ያቺ ስጋ ቃልን ገንዘብ በማድረጓ መቀባት ማለትም መክበርን አገኘች። እግዚአብሔርነትን ገንዘብ አደረገች። አምላክነትን ገንዘብ አደረገች። ፈጣሪነትን ገንዘብ አደረገች። ጌትነትን ገንዘብ አደረገች። በአብ ቀኝ መቀመጥን ገንዘብ አደረገች። ከፍ ከፍ ማለትን ገንዘብ አደረገች። ሞትን ድል አድርጋ መነሳት ቻለች። በማን ገንዘብ? በቃል ገንዘብ። ቃል ስጋን ከተዋህዳት እንጂ ያቺ ስጋ የባህሪ አምላክነትን ገንዘብ አድርጋለች። በመካከላቸው ገዢና ተገዢ የለም። በመካከላቸው አምላኪና ተመላኪ የለም። ያቺ ስጋ ከተዋህዶ በኋላ ዝቅ ብላ ለቃል ልስገድለት አትልም። ቃል የስጋን ባህሪ ገንዘብ በማድረጉ ክርስቶስ ቅቡ ተባለ። አብ ከመንፈስ ቅዱስና ከወልድ ጋር አንድ በምትሆን ጌትነት በአንድነት ነሱ ያንን ስጋ። ከዛ ግን ማን ተዋህደ? ወልድ ተዋህደ። የአብ አካል አልተዋህደም፣ የመንፈስ ቅዱስ አካል አልተዋህደም። ነገር ግን መቀባት ወይም ቅቡነት መነገር የማይስማማው ያ ቃል መክበር የሚነገርላትን ትስብእትን ባህሪው እንዳደረገ ገንዘቡ እንዳደረገላት ለመናገር ክርስቶስን ቅቡ እንለዋለን። ቅዱስ ቄርሎስ እንዲህ ይላል፣ በክብር ተገለጠ የተባለው መለኮት አይደለም። በደንብ ሰው በክብር ተገለጠ የተባለው መለኮት ከበረ የተባለው ማለት ነው። ኩለንታ አካሉ ኩለንታ ባህሪው ክብሩ ነውና አለ ለመለኮት። እንደምን ከበረ ይባላልን? አለ ቅዱስ ቄርሎስ። ከድንግል በነሳው ከሙታን ለይቶ ባስነሳው። አያችሁ፣ በደንብ ስሙት። ከድንግል በነሳው አለ ከሙታን ለይቶ ባስነሳው በስጋው ከበረ ተባለ እንጂ አለ። ለምሳሌ ምን ይላል ጌታ? አባቴ አስነሳ ወይ ደግሞ አብ አስነሳው ይባላል። አሁን ከሞት ራሱ ማስነሳት ለአብ ተነግሯል። ራሱ ወልድም ተነግሮለታል፣ በመንፈስ ቅዱስም ተነግሯል። ያን ስጋ ከሞት ማስነሳት ክርስቶስ ተነሳ ስንል በገዛ ስልጣኑ ነው። ከማን ጋር? ከአብና ከመንፈስ ቅዱስ ጋር አንድ በምትሆን ገዢነቱ አምላክነቱ። ሌላው ስህተት ደግሞ መንፈስ ቅዱስን እንደ ቅባት መናገር። ይሄ በጣም ስህተት ነው። ይሄ በራሱ ምን ያመጣል? አንድ የመቅዶኒዎስን ትምህርት ያመጣል።
በአብ ቀቢነት በመንፈስ ቅዱስ ቅባትነት አብ ክርስቶስ ወልድን ቀባው ማለት የመንፈስ ቅዱስ አካላዊነት መካድ ነው። መንፈስ ቅዱስ ከቀቢው እያሳነስከው ነው አንድ። ሁለተኛ ደግሞ እንደ ተራ መገልገያ አካልነቱን ክደ ከባህሪ አባቱና ከቃል ጋር ያለውን የባህሪ አንድነት የገዢነት አንድነት በአንዲት መለኮታዊ መንበርነት ገዢነት ያለውን መንፈስ ቅዱስ አውጥተ እንደ ተራ ቅባት እየጠራው ነው። ስለዚህ አካላዊነቱን እየካድክ ነው። ራሱ ጌታችንም እንዲህ ብሏል ዮሐንስ 14:26 ላይ አብ በስሜ የምልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል አለ። በደንብ አስተውሉ። መንፈስ ቅዱስ የሆነው አጽናኝ ነው ያለው። አብ በስሜ የሚልከው አለ። አጽናኝ ተብሏል። ራሱ ገዢ ነው፣ ራሱ አባት ነው፣ ራሱ አምላክ ነው። ፕሮቴስታንቲዝም እንደው ከራሱ አንሶ እንደገና ቅባትንና የጸጋን ትምህርት ስቦ ማስተማር ይሄ በጣም ነውር ነው። የስህተት ትምህርታቸው አልበቃ ብሎ ዛሬ ደግሞ በቅድስት ሥላሴ ላይ ሌላ ስህተት የሆነ ትምህርት ይዘው እየመጡ ይገኛሉ። እሱን ያስደምጥኳችሁ ለመምህራችን ቃለ ሕይወትን ያሰማልን። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። የአሮስ ሁለትን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘኛል። በሌሎች መረጃዎች እመለሳለሁ። ወንድማችሁ ልዑል መብራቱ ነኝ። የአሮስ የእናንተም የእኛም ነው።